ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንዴት ውላችኋል? በያላችሁበት የከበረ ሰላምታ ይድረሳችሁ። ሰኔ 13 ቀን 2017 ነው። በትላንትናው ዕለት አንድ አጠር ያለች ቪዲዮ ሰርቼ ሀሳቤን አጋርቻችሁ ነበረ። የቪዲዮ ላይ ያነሷቸው ሀሳቦች ሰኔ 12 ቀን 2003 ተይዤ 14 ዓመት ተፈርዶብኝ ስለነበረ በትላንትናው ዕለት ነው የምወጣው፣ በዛሬው ዕለት ነው የምወጣው ብዬ ነው ያጋራኋችሁ። 14 ዓመት ቆይቼ ማለት ነው። ነገር ግን የፈጣሪ ፈቃዱ ነው። ከዛ ፊት እንግዲህ ኦልሞስት ወደ 8 ዓመት ታስሬ ነው የወጣሁት። ይሄ የሆነው በፈጣሪ ፈቃድ ነው። ሰዎች የሚሉት ነገር አለ፣ ፈጣሪ ደግሞ የሚለው ነገር አለ። ዋናው ነገር ማን ነው ያለው የምትባሉትን ነገር እያለ ያለው ማን ነው? ይሄ የመጣው ከፈጣሪ ነው ከሰው ነው የሚል ነገር ነው። በዛ አማካኝነት እንግዲህ ቀኑንም በማስታወስ እንደ በጎ መልእክት ለማስተላለፍ ነው ሞክሬ የነበረው። የተለያዩ አስተያየቶችን አይቼ ስለነበረ አንዳንዶቹ አስተያየቶች መንገድ ላይ የሚያጋጥሙ ሰዎች የሚጠይቋቸው ስለሆነ አንዳንዶቹን አስተያየቶች አጥፍቻቸዋለሁ። በተለይ ትክክል ያልሆኑ ከሞራልም ከምንም አኳያ የሚሰጡ አስተያየቶች፣ ምክንያቱም ሀሳብን በነፃነት የመግለጽ ነፃነትና ተራ ዘለፋዎች እና ስርዓት አልበኝነቶች ተመጣጣኝና እኩል ነገር ናቸው ብዬ ስለማላስብ ማለት ነው። አንደኛው ነገር ምንድነው እንዴ ለምንድን ነው አንተስ የማትታሰር የሚል ነገር በተደጋጋሚ ይነሳል። ሁለት አይነት መልክ አለው። አንደኛው የራስ ናቸው ሰዎቹ፣ ስለዚህ እንዴ ሊያስሩ ይችላሉ የሚል አይነት ምጸት ያለበትም ይመስላል። እኔ የኔ የሆኑ የሚባሉ ሰዎች የሉም፣ እንግዲህ እነሱ ናቸው የሚያውቁት ማለት ነው። የኔ የሆነው ፈጣሪ አምላክ ብቻ ነው ብዬ ማምን ሰው ስለሆንኩ ማለት ነው። በሌላ መልኩ ግን እንደ ወደ ቁም ነገሩ መለስ ብለን ስንጠይቅ መታሰር እያለብህ ሳትታሰር ቀረህ ነው ወይም የሚሆነ ሰዓት ላይ ታስረ ስለነበረ አሁንም መታሰር አለብህ ነው? ሎጂኩ እጅግ በጣም አስገራሚ ነው። ይህንን ካልኩኝ በኋላ የተቀየረ ነገር አለ እኮ ብዬ ለአንዳንድ ሰዎች ማስታወስ እፈልጋለሁ። አንዳንዶች ተቸንካሪ ናቸው፣ የሆነ ቦታ ላይ ተቸንክረው ይቀራሉ። የተቀየረው ነገር ምንድን ነው? እሱ እንዲቀየር የታገልለት ነገር ማለት ነው። እኛ በታገልንበት ወቅት ለሆነ ቋንቋ፣ ለሆነ ብሔር፣ ለሆነ ጎጥ፣ ለሆነ መንደር አልነበረም። ኢትዮጵያን ብለን እኔ እስከምረዳው እስከማምነው ድረስ። በኋላ አንዳንዶቹ በእርግጥ አቧራቸውን ስናራግፈው ኢትዮጵያ ይላሉ እንጂ ሌላ ናቸው። ዝም ብሎ የሆነ መንደር ውስጥ ናቸው። ለሆነ ብሔር እንዳይመስላችሁ፣ የሆነ እንዲህ ለሚባል ቋንቋ ተናጋሪ እንዲህ ለሚባል ብሔር ምናምን አይደለም። አቧራቸው ሲራገፍ አሁን ጥቅም ነው፣ ገንዘብ ነው፣ የሆነ ስብስብ አለ። እንደው ከቀበሌም ከጎጥም ከቤት ቁጥርም ያነሰ ነገር ነው እና በሂደት እሱ ተረጋግጧል። እኛ ታስረን የነበረው ኢትዮጵያን እየጠላ እየናቀ ባህር በር አሳጥቶ ህዝቧን ያለውን አንድነት አፈራርሶ በጥላቻ በጥርጣሬ በቅሬታ እንድንኖር አድርጎ በተለይ ከባህር በር ማጣት ጋራ እንደ ኪስ አውላቂ በግድ አንፈልግም ብሎ የባህር በር አሳልፎ የሰጠ የታሪክ ነውረኛ ቡድን የሆነው ወያኔ ስለነበረ እሱን ነው ስንታገል የነበር ነው። እሱን ደግሞ 100% በሚባል ሁኔታ ደርምሰነዋል። የኢትዮጵያ ልጆች ማለት ነው። ይሄ የሆነ ቡድን ያደረገው ነገር አለ። ከሰሜን ከምዕራብ ከደቡብ ከሰሜን ከምን ወጣቶች ቄሮ ፋኖ ዘርማው ምን በውጭ ሀገር ያለው ውስጥ ያለው የለውጥ ኃይሉ ፋክተርስ በጋራ ሲሟሉ የተደረገ ነገር ይሄንን አድርገናል። ስለዚህ ስኬታማ ነን በአንድ በኩል። አላማችን ግን ግቡን መጥቷል ከተባለ የምናስበው ነፃነት፣ እኩልነት፣ ዲሞክራሲ የመሳሰሉ ነገሮች ሁልጊዜ ትግል የሚያስፈልጋቸው ናቸው። የሆነ ተጉዘህ የሆነ ነገር ሄዳ በቃ ተሳክቶልኛል ብለህ የምትቆመው ነገር አይደለም። እና አሜሪካ ዛሬ በየ4 ዓመቱ ምርጫ የሚያካሂዱት የሆነ ቦታ ላይ የሚቆም ነገር ስላልሆነ ነው እንጂ ወይ ኦባማ ነው የትራምፕን ንጉሰ ነገስት አድርገው መቀጠል ይችሉ ነበር። በየጊዜው ጥያቄዎች አሉ። ትግሉ ይቀጥላል አሉታ ኮንቲኑዋል ትግሉ ይቀጥላል ነው። እንደዛ ነው መሆን መቻል ያለበት። ብዙ መመለስ ያለብን ነገሮች አሉ። ነገር ግን የ2010 ለውጥ የከሰተው ነገር በጋራ መቆማቸው። አሁን እኮ በጋራ አይደለም የተቆመው። እንደው እንታገል እና እንደው አብረን እንታሰር ምናምን እንኳን ቢባል አንዱ የሆነ ቦታ ጽንፍ ይዞ ሄዷል፣ አንዱ ሌላ ቦታ ሄዷል፣ አንዱ ጠመንጃ ይዞ ይገላበጣል። ጠመንጃ ይዞ የተገላበጠም 9 ትናንሽ ሆኖ እርስ በርሱ ደግሞ በወዳጅነት ጨዋታ በጥይት ሲለጣለጥ ነው የሚውለው። ስለዚህ እጅግ አሳፋሪ ነገር ነው። ወደ አማራ ክልል አሁን ያለው ነገር ስንመለከት 9-10 ቡድኖች አሉ፣ ይዋጋሉ፣ እንደው ህዝቡን ያግታሉ፣ ገንዘብ ይጠይቃሉ፣ ይዘርፋሉ፣ ምን ይላሉ፣ ትምህርት እንዳይኖር አድርገዋል፣ መምህራን ይገላሉ። ወደ ኦሮሚያ ደግሞ ስትሄዱ ሸኔ እንደዚሁ ተመሳሳይ ነገር ነው የሚያደርጉት። የአንድ እናት መንታ ልጆች ናቸው እነዚህ። ከዚህኛውም ሊሆን ስለማልችል ያለ ነገር ኢትዮጵያ ብሎ መቀጠል ነው። እኛ ኢትዮጵያ ነን፣ እኔ ኢትዮጵያ ነኝ፣ የኢትዮጵያ ልጅ ነኝ። እኔ ውብሸት ታዬ ኬሰን እኔ እናንተ ውብሸት ታዬ ነኝ። እንደዚህ ብዬ ነው የማስበው። እንደዚህ ብሎ የሚያስቡ ብዙሃን ሳይለንት ማጆሪቲ የሚባሉ ብዙ ድምጻቸው ጩኸታቸው ምናምን የማይሰማ ነገር ግን ኢትዮጵያን ቀጥ አድርገው ይዟት እየሄዱ ያሉ ይሄ ጫጫታው ግርግሩም አረፋ ነው፣ የአረፋ ክምር ነው። የባንዳ ስብስብ ምናምን የአረፋ ክምር ሙሽሽ ነው የሚለው ተልባቢን ጫጫ በአንድ ሙቀጫ እንደሚባል ማለት ይሄ ሲባል ግን ጥያቄዎች የሉም። ነገሮች ሁሉ አልጋ ባልጋ ሆኗል። በፍጹም እንደዛ አይነት እብደት የሚነካካን ሰዎች አይደለም። እንኳን በእኛ ደረጃ እንኳን በእኔ ደረጃ ኢትዮጵያን ብዬ የማስብ ሰው ኢትዮጵያን ብለን የምናስብ ሰው ጽንፈኛው እንኳን እንደ ያህል ያስባል ብዬ አላስብም። የሆነ ነገር አድርጎ የገዳዩ ዘራፊው እንኳን እንደዛ ያስብ። ያልተመለሱ 1001 ነገሮች አሉ። የሚመለሱት ግን በጥበብ ነው፣ በእውነት ነው፣ በመተባበር ነው፣ በጊዜ ነው። ጊዜ ይፈልጋል። እነዚህ ሁሉ ነገሮች ይፈልጋሉ እንጂ በስሜታዊነት እንቧከረዩ በማለት በቆጠኝነት በመበታተን በጥላቻ በምንትስ በዘመቻ አይደለም። ጊዜ ይፈልጋል፣ ሳይንስ ይፈልጋል፣ እውቀት ይፈልጋል፣ መነጋገር ይፈልጋል፣ ሰከን ማለት ይፈልጋል።
ይሄንን ለማለት ያክል ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን። ሰላም ሁኑ።